አጋዝያን አንትሙ ከመ ፀሐይ ይበርህ አጋዝያን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ወክቡራት እፎ ሀለኩሙ አሜን። እግዚአብሔር አምላክነ ይትባረክ ወይትዐቆብ እስመ አብጽሐነ እስከ ዛቲ ሰዓት ናሁ ንትሚያ በእንተ ቅኔ። አብዘ ግዕዝ ዩቱብ ቻናል ትምህርተ ግዕዝ፣ ትምህርተ ቅኔ፣ ትምህርተ ዜማ ክመሓላለፍ እዩ። ኖቲፊኬሽን ንክበፅሐኩም ላይክ፣ ሼር፣ ሳብስክራይብ በምግባር ተከታተሉ። አሁን የምንማረው ስለ ቅኔ ለሚጀምሩ ሰዎች ነው። ቅኔ እንዴት ይደረሳል? ጀማሪዎች ለሆናችሁ በተለይ ማለት ነው። ቅኔ አጀማመሩ እንዴት ነው የሚለው አጠር አድርገን እንነጋገራለን ማለት ነው። ቅኔ አዲስ ምስጋና ነው። ቅኔ በሁለት መንታ የሚነገር ሰምና ወርቅ ማለት ነው። ሰምና ወርቅ ያለው መንገድ እንዴት መቁጠር እንችላለን፣ ቅኔ እንዴት መቀኘት እንችላለን የሚለው አጠር ባለመልኩ ቀርበዋል ማለት ነው። ስለዚህ ቅኔ በቅኔው ሁለት ነገሮች አሉ፣ ሰምና ወርቅ አለ። ሰም ማለት በዓለማዊ የሚገኝ በየቀኑ የምንሰራው ስራ፣ የምናየው፣ የምንበላው፣ የምንጠጣው ነገር ነው። ወርቅ ደግሞ ድብቅ ዋናው ሰማያዊ የሆነበት ምክንያት የሚነግረን ነው። ስለዚህ ሰምና ወርቅ አለ ማለት ነው። ሰሙ በምንጫወትበት በዓለማዊ፣ ወርቅ ደግሞ ሰማያዊ የሆነ ማለት። ስለዚህ ሁለት ነገሮች አለ ማለት ነው። አንደኛ ሰማያዊ፣ ሁለተኛ ስጋዊ ሰማያዊ በቅኔ መልኩ ያጫውታል ማለት ነው። ስለዚህ ቅኔ ያጫውታል ማለት በሰምና ወርቅ እያደረገ እያዝናና በደስታ ያናግረ ማለት ነው። ስለዚህ ሰም የሚባል አሉ እዚህ ህብስት፣ ወርቅ፣ ሐሊብ፣ ብሩር፣ ወይን፣ ላህም፣ በግ፣ አንበሳ፣ አርዌ ማለት ነው። ህብስት ማለት እንጀራ ነው። ወርቅ ነው። ሐሊብ ወተት ነው። ብሩር ብር ነው። ወይን ጠላ፣ ላህም ላም ነው። በግ ነው። አንበሳ አርዌ ደግሞ አራዊት ማለት ነው። በዚህ በኩል ደግሞ ወርቅ የምንላቸው ሃይማኖት፣ ክብር፣ ምስጢር፣ ህይወት፣ ሐድሶ፣ ገነት፣ አሚን፣ አምላክ፣ ጌጋ የሚሉ አሉ። ስለዚህ እነዚህ በህብረት አረፍተ ነገር ስንሰራ ምን ይመስላል? አረፍተ ነገር ስንሰራ። ስለዚህ ቅኔ ከባድ ነው። እንዴት እነግራለን? እንዴት እንቆጥራለን? ግን ደስ ይለናል እንላለን አይደል? ቅኔ ደስ ይለናል፣ ግን አነጋገር እንዴት ነው? ይከብደናል እንላለን። ነገር ግን በቀላሉ በዚህ መልኩ ማየት እንችላለን ማለት ነው። ስለዚህ ሁለቱ ነገሮች፣ አንዱ ሰሙ ጫወታው፣ ለዚህ ጫወታ የምንጫወት ሊሆን ይችላል፣ የምንበላው የምንጫወት የምንዝናናበት ሊሆን ይችላል ማለት ነው። ወርቁ ግን ሰማያዊ የሆነ ታሪክ ነው። ለምሳሌ ዛሬ 21 ከሆነ ማርያም ከሆነ በዛሬ መቀኘት እንችላለን። ስለዚህ ማርያም ምስጢር እንደዚህ ሆነ። ለምሳሌ ማርያም ፊደል አይምሩ ካልኩኝ፣ ማርያም ፊደል እወቁ ካልኩኝ፣ ምሰሙ ፊደል ተማሩ ማለት ነው። ለወርቅ ደግሞ ምስጢር ማነው? ማርያምን ወቋት፣ የማርያም ማላጅነት ተማሩ ለማለት ነው። ስለዚህ እንደዛ አይነት ነው። በዛ አረፍተ ነገር እንሰራለን። በአረፍተ ነገር ውስጥ ደግሞ ሰምና ወርቅ እንዳለ ሆኖ ባለቤት አለ፣ ማሰሪያ አንቀጽ አለ ማለት ነው። ስለዚህ ፕሪፖዚሽን፣ ኮንጃክሽን ሁላቸው አያያዝ ቃላቱ ይገኛሉ። ስለዚህ ሁለቱ ሲነበብ መጀመሪያ ሰምና ወርቅ ሲመጣ ህብስተ ሃይማኖት ይላል። መጀመሪያ ወርቅ ይመጣል፣ ከዛ ህብስት ይመጣል። ሃይማኖት ይመጣል፣ ህብስት ይከተላል ማለት ነው። ስለዚህ ህብስተ ሃይማኖት ሲነበብ መቅረብ ያለበት ይሄኛው ነው። ህብስተ ሃይማኖት፣ ወርቀ ክብር፣ ሐሊበ ምስጢር፣ ብሩረ ሕይወት፣ ወይነ ተሐድሶ፣ ላህመ ገነት፣ በጋ አሚን፣ አንበሳ አምላክ ለየብቻው ነው። አርዌ ጌጋይ ማለት ይቻላል። ስለዚህ በዚህ መልኩ እናቀርበዋለን ማለት ነው። የመጀመሪያ ህብስተ ሃይማኖት በጣም ጴጥሮስ ሃይማኖት እንጀራ በላ
ለምሳሌ ጴጥሮስ የሚባል ሰው ሊኖር ይችላል፣ ጓደኛችን፣ ወንድማችን፣ ልጃችን። ስለዚህ ህብስት ሃይማኖት በላ ሲባል በቀላሉ የምናየው አይደለም። ሰሙ እንጀራ ስለበላ ማለት ነው። ወርቅ ግን ሃይማኖት ማለት ስለ ሃይማኖት ብሎ ሃይማኖት ጴጥሮስ ስለ ሃይማኖት ተሰይፈዋል፣ ስለ ሃይማኖቱ ተጋድሎ ፈጽመዋል፣ ስለ ሃይማኖት ጾመዋል፣ ጸልየዋል፣ አስተምረዋል፣ ሰብከዋል። ስለዚህ ሃይማኖት አለው፣ ሃይማኖተኛ ሰው ነው ማለት ነው። ስለዚህ ሃይማኖት ያለው እስከ ሞት ድረስ የሚታመን ነው። እስከ ሞት ድረስ የታመን ሁን የህይወትንም አክሊል ይሰጣሉ ያለው ራዕየ ዮሐንስ 2:10 ማለት ነው። ስለዚህ ስለ ሃይማኖት የተጋደሉ ማለት ነው። እዚህ ጋር ደግሞ እንጀራ ነው ለሰው። ስለዚህ እያጫወተ ነው ያለው ማለት ነው። ለሰው እንጀራ ሃይማኖት ሁለቱ መስለዋል ማለት ነው። ህብስት ሃይማኖት ምሳሌ፣ ህብስት ሃይማኖት ወርቅ ተመስሎ የበልዓ ምን ተሳቢ በልዓ ያለው ማሰሪያ አንቀጽ ነው። ጴጥሮስ ባለቤት። ስለዚህ በዚህ ጴጥሮስ የበልዓ ባለቤት፣ የበላ ባለቤት። በልዓ የሚለው ቨርብ ነው፣ አንቀጽ ማሰሪያ። ህብስት ሃይማኖት ኦብጀክት የምንለው ማለት ነው። በሌላ አባባል በእንግሊዝኛው ዋክስ ኤንድ ጎልድ እንለዋለን። ዋክስ ማለት ሰም ነው፣ ጎልድ ማለት ወርቅ። ስለዚህ ዋክስ ኤንድ ጎልድ የምንለው እነዚህ ሁለቱን ማያያዝ ነው፣ ሰምና ወርቅ ማለት ነው። ወርቅ ክብር አለ። እዚህ ጋር ሲናበብ ወርቀ ክብር ይላል እንጂ ክብረ ወርቅ አይልም። ክብረ ወርቅ አይልም። ለምን? ወርቅ ነው መቅደም ያለበት፣ ከዛ ወርቅ። ስለዚህ ወርቀ ክብር ይላል። ወርቀ ክብር ጳውሎስ ወርቅ ክብር አገኘ፣ መከበር ወርቅን አገኘ። ወርቅን ተሳብ ነው። ስለዚህ ጳውሎስ ደግሞ ወርቅ ዝም ብሎ አይገኝም። ብዙ ተጋድሎ ተሰቃይቶ ሰርቶ ለፍቶ ነው የሚያገኘው ወርቅ። ስለዚህ ዝም ብሎ አይገኝም። ለሰሙ ወርቅ ያገኘ ሰው ካለ ወርቅ ያገኘ እንኳን ደስ አለው፣ ደስ ብሎታል ይባላል። ወርቅ ሲያገኝ ማለት ነው። የከበረ በዓለም ወርቅ ስለሆነ ለወርቁ ግን ምንድነው? ወርቁ ዋና ምስጢሩ፣ ድብቅ ምስጢር ደግሞ ምን ማለት ነው? ሃይማኖት ጳውሎስ ከብረዋል፣ ክብር አግኝተዋል በክርስቶስ ዘንድ። ምክንያቱ ስለ ሃይማኖቱ ተሰይፈዋል፣ ስለ ሃይማኖቱ ተጋድለዋል። ስለዚህ ክብር አግኝተዋል ማለት ነው። ሀሊበ ምስጢር ጥዕመኒ ለአፉየ። ሀሊበ ምስጢር ደግሞ ሀሊ ማለት ወተት ነው። ምስጢር ወተት ጣፈጠኝ፣ ምስጢር ወተት ጣፈጠኝ። ለሰሙ ሀሊ ወተት ይጣፍጣል። የሰው ልጅ በወተት ያድጋል፣ እንስሳት በወተት ያድጋሉ አይደል? ስለዚህ ጣፋጭ ነው ወተት ማለት ነው። ምስጢር ደግሞ የክርስቶስ ምስጢር ደግሞ ሰማያዊ ምስጢር በጣም ጣፋጭ ነው። ዳዊትም ጥዕመኒ መዓር ወሶከር፣ ከሶከርና ሶከር ስኳር ማለት ነው። ከስኳርና ከማር ይልቅ ቃልህ ጣፈጠኝ ብለዋል። ስለዚህ ቃል የሚጣፍጥ ምስጢሩ ማለት ነው። ሰማያዊ ምስጢሩ ይጣፍጣል ማለት ነው። ስለዚህ ሀሊብ ምስጢር ምሳሌ፣ ሀሊብ ሰም፣ ምስጢር ወርቅ ተመስሎ የጥዕመኒ ባለቤት ነው። ተሳቢያ ባለቤት ነው። ማን ነው ጥዕመኒ ያለው? እሱ ነው። ስለዚህ ሀሊበ ምስጢር ጥዕመኒ የጣፈጠኝ ባለቤት ነው። ስለዚህ ምስጢር ሀሊብ ምስጢር ምሳሌ፣ ሀሊብ ሰም፣ ምስጢር ወርቅ ተመስሎ የጥዕመኒ ባለቤት ይሆናል ማለት። ጥዕመኒ ያለውስ ማሰሪያ አንቀጽ እኔን ያመለክታል። ጥዕመኒ ይስላል። ብሩረ ሕይወት ሐሰስኩ፣ ገንዘብ ሕይወት ፈለኩ፣ ገንዘብ ሕይወት ፈለኩ። ለሰሙ ገንዘብ እፈልጋለሁ። የሰው ልጅ የዕለታዊ ኑሮው ለመከናወን ገንዘብ ይፈልጋል፣ ብር ይፈልጋል ማለት ነው። ስለዚህ ሕይወት ደግሞ ሕይወት ሰማያዊት ሕይወት ማለት ነው። በሕይወት ለመኖር በገነት ለመኖር በመንግስተ ሰማያት ለመኖር ምን ያስፈልጋል? ጥረት ግረት ማጠመጣር ያስፈልጋል ማለት ነው። ስለዚህ ብሩረ ሕይወት ምሳሌ፣ ብሩር ሰም፣ ሕይወት ወርቅ ተመስሎ የሐሰስኩ ተሳቢ። ሐሰስኩ ያን ማሰሪያ አንቀጽ ነው። ማን ነው ባለቤቱ? ሐሰስኩ እኔ አነ የሚለው በውስጥ አለ። በውስጥ ታዋቂነት ከመራሕያኑ አንዱ አለ ማለት ነው። ወይነ ተሐድሶ ሐዋርያት፣ ወይነ ተሐድሶ ሰትዩ ሐዋርያት፣ ወይም ሐዋርያት ሰትዩ ወይነ ተሐድሶ። ግዕዝ በቅደም ተከተል ባለቤት ሊመጣ ይችላል፣ ተሳቢ ሊመጣ ይችላል፣ ግስ ሊቀድም ይችላል። ስለዚህ ቅደም ተከተሉ ችግር በስድስት መዋቅር ይሄዳል ማለት ነው። የግስ መዋቅር እንደዚህ ነው። ስለዚህ ወይነ ተሐድሶ ሰትዩ ሐዋርያት መታደስ ወይንን ጠጡ ምን ማለት ነው? ሐዋርያት ወይን ጠጥተዋል፣ ጠላ ጠጥተዋል፣ ጠጅ ጠጥተዋል። ያ አይደለም፣ ሰጋዊ ሳይሆን
ታድሶ የመታደስ በጽርሐ ጽዮን በጰራቅሊጦስ ሲወርድላቸው ታድሰዋል። ስጋቸው ነፍሳቸው ሁሉ ታድሰዋል። ቋንቋቸውም አውቀዋል ማለት ነው። ወደ 72 ቋንቋ እስከማወቅ ደርሰዋል ማለት ነው። አንድ ቋንቋ ብቻ የነበረ ማለት ነው። ወይነ ተሐድሶ የሚለው ላይመ ገነት አጥሩዩ ማለት ደግሞ ገነት ላምን አጥሩዩ ማለት ግዙ ማለት ነው። ገነት ትገዛለች አትገዛም? ለሰው ግን ላም መግዛት አለብኝ ይባላል። መግዛት ላም አንድ ገበሬ ላም ካለው ሁሉ ነገር ይኖረዋል። ቅቤ፣ ወተት፣ አይብ ብዙ ነገር ጥጃ ትወልዳለች፣ በሬ ይደርሳል። እሱ እንደዛ ብሎ ብዙ ነገር ምርት ያገኛል ማለት ነው በላም ምክንያት። ስለዚህ ላም ማግኘት አለብኝ ይባላል። ገነት አጥሪ ማለት ነው። ገነትን የሚያወርስ ስራ እንስራ ወይም ስሩ ለማለት ነው። ስለዚህ ላይመ ገነት አጥሪ የሚለው ሰምና ቅኔ ነው ራሱ ማለት ነው። ደግ አሚን ረከበ ዮሐንስ ሃይማኖት በግን አገኘ የሚል አለ ማለት። ስለዚህ ለሃይማኖት ተጋድሎ መስዋዕት ከፍሎ አንገቱ ተቆርጦ ዮሐንስ መጥምቅ ማለት ነው ለሃይማኖት ሲል ነው እንጂ ስለ በግ ዮሐንስና በግ የሚያገናኘው ነገር የለም ማለት ነው። ምክንያቱም ስጋዊ አይደለም ዮሐንስ የኖረው በወንጌል ላለው ቃል ለመፈጸም ነው። አንበሳ እዚህ ጋር ደግሞ አንበሳ አለ፣ አምላክ አለ። አንበሳ ለብቻ ይናበባል። አንበሳ አምላክ አይባልም። አንበሳ አምላክ ሁሉ ያፈራል። አንበሳ አምላክ ለሁሉ ያስፈራል ማለት ነው። ሰው ምንድነው? አንበሳ አራዊትን ያስፈራል። አለቃቸው ነው። የአራዊት የእንስሳ አለቃ ነው፣ ያስፈራል። ስለዚህ ለሁሉ ያስፈራል ማለት ነው። አምላክ ደግሞ ለሁሉ ፍጡር ያስፈራል። በሰማይም በምድርም ላለው ሁሉ ፍጡር ያስፈራል። አምላክ ነውና ገዢ ነውና ንጉስ ነውና ማለት ነው። ንጉሰ ሰማይ ወምድር ነው። ኮናኔ ዓለም ስለሆነ ማለት ነው። እሺ አርዌት ጀጋይ ይቀትል ሰባ አራዊት ስህተት፣ አራዊት በደል ሰውን ይገድላል። አሁን ሰምናው ሰሙ አራዊት ሰውን ይበላል። የሰው ደም ይጠጣል፣ የውሻ ስጋ ይበላል ማለት ነው። ስለዚህ ባጭሩ ሰውን ይበላል ማለት ነው። ማለት አራዊት እባብ ሊሆን ይችላል፣ ጅብ ሊሆን ይችላል። ሌላ አራዊት ማለት ብዙ አራዊት ስላለ ማለት ነው። ጀጋይ ደግሞ በደል ደግሞ የአዳምና የሔዋን በደል ወደ ሞት አድርሶናል። ስለዚህ ሰውን ይገድላል ነው። ሞትን የፈጠርነው በስራችን ነው። በኃጢአታችን ሞትን ወልደናል። ስለዚህ ያ ጥፋት አታድርጉ የተባለ አዳም አድርገዋል። ስለዚህ በደል ሰውን ይገድላል፣ ሲኦልን ያወርዳል፣ ገሃነመ እሳት ያወርዳል የሚል ትርጉም አዘል ስብከት የያዘ ነው። ስለዚህ በቅኔ በዜማ ልክ የተመጣጠነ ሰምና ወርቅ ያለው ቤት የሚመታ ትርጉም የሚሰጥ ክፍል ያለው ረቂቅ ምስጢር ያለው የሚያጫውት የሚያዝናና የሚወቅስ እንደዚህ ብሎ ደግሞ ትልቅ መልእክት የሚያሳልፍ በአጭር አረፍተ ነገር ብዙ መልእክት የሚያሳልፍ ነውና ስለዚህ ቅኔ መማር አለብን። በሚቀጥለው ደግሞ ሰፋ ባለ እናያለን። እንደዚሁ ይህንን ካወቅ በደንብ ካነበብን ካስተዋል ነው ቀጣይ የሚቀጥለው ደግሞ እንቀጥላለን ማለት ነው። አነሳሶ ላስጀመረን አስጀምሮ ላስፈጸመ ለእግዚአብሔር ክብር ምስጋና ይሁን፣ አሜን። አብዘግ ዩቲዩብ ቻናል ትምህርተ ግዕዝ፣ ትምህርተ ቅኔ፣ ትምህርተ ዜማ ክመሓላለፍ እዩ። ኖቲፊኬሽን ክበፅሐኩም ላይክ፣ ሼር፣ ሳብስክራይብ ብምግባር ተከታተሉ። አጋዝያን አንትሙ ከመ ፀሐይ